ሰላም አለይኩም ረህመቱላሂ ወበረካቱ። እንዴና ሰላም ናችሁ ሆይ? ዛሬ ይዤላችሁ የሚመጣው ቪዲዮ በጣም የሚያሳፍር በጣም የሚያናድድ ማድረግ የሚቻል ከሆነ በኔ እንደኔ ቢሆን ትልቅ እርምጃ የሚወሰድበት ቪዲዮ ነው ማመጣላችሁ። ይሄን ቪዲዮ ምንድነው በማስረጃ ነው ማስረጃው ስለደረሰኝ ማለት ነው። አባት ልጁን ፍቅረኛ ሆኖ ለ2 አመት ጀንጅኖ እንደገና ደግሞ ፎቶ ይዞ ያንን ፎቶ አቀነባብሮ ፌስቡክ ላይ ለቆ ልጅቱን እያሳቀቁ ያገሮቿ ልጆች ወይም እሱ ራሷን እንድታጠፋ እያደረጓት ነው። አባት ከአባትነት ወጥቶ አፍቃሪ ሆኖ ኧረ ተው ይሄ ድምጽ አባቴን ድምጽ ይመስለኛል ስትለው አይ አንቺ ሞኝ ነሽ፣ እኔ አባትሽ አይደለሁም፣ እኔ ፍቅረኛሽ ነኝ፣ የወደፊት ህይወትሽን ከኔ ጋር ነው የምትኖሪው እያለ በሁለት ሴም ልጁን ሲያጫውት የከረመ አባት የት ነው የሚኖረው ብላችሁ ብትሉ በመዲና ከተማ ነው የሚኖረው። ልጅቱ ባረብ ቤት ተቀጥራ ነው የምትሰራው ማለት ነው። ይሄን ያክል የወረድ ነውና የተዋረድ ነው። ምን አግኝቶን ነው እኛ ኢትዮጵያኖች በየቀኑ የምንሰማው በባልና በሚስት በጓደኛ በህት በአባትና በልጅ ከመጣ ካሁን በኋላ ትውልዱ እምን ላይ እየደረሰ ነው የሚሄደው? እናቴ ጋር በደል አለብኝ ወይስ እኔ በድያለችን ነገር እስኪያብራራልኝ። እንግዲህ ሁሉ ነገር ይቅርታ አልኩሽ እኮ በወንድሞቻችን ነፊት አልበደልኩም። በደላ አቻለው በድያለሁኝ እኔ ሰራው ስተ ዛሬ ማች እንዳደግሚው ያልኩሽ ነው። ያማትኛ አንተ ባደረኩት ነገር ተጸጽቼ ተምሬበታለሁ። አንቺም እንዳደግሚው ተረጋጊ ያልኩሽ አለው። እኔ ብሞትብህ ሳይል እኔ ብሞትስ እንዴት ምን ታደርግ ነበር? ያኔ እኔ ብሞትስ እውነት ያኔ ትኖር ነበር? ለመብቴ ሌላ መብቴ እንኳን ያልሞትሽብኝ ያ ራሴን አጥፍቼ ቢሆንስ ራሴን እስከመላጨት እኮ ደርሻለሁ። አይኑሮዬን እኮ አጥቼ ነበር። ግን እኔ ብሞት እውነት አንተ በቁመት አይደል ነበር? እኔ እኮ ዛሬ ላይ ሰራ ኑሮኝ እኮ ደስታ የለኝም። ገንዘብ እየሰራሁ እኮ ደስታ የለኝም። ሰው ስራ አጥቶ ሲቀመጥ ያመዋል። እኔ ግን ስራ ኑሮኝ እኮ መተንፈስ አምኝታ የተኝቼ እንኳን በባንገቴ ነው የሚሄደው። ለምን በአባቴ እንዲተደረኩ? እኔ ለአባቴ እኮ እኔ ለአንተ ክፉ ነኝ ሀብትዬ። ግን እስኪ እንደው በሰው ፊት ንገረኝ። እኔ ለአንተ ክፉ ነኝ። አዳምጣት አዳምጣት። ይሄንን ነው አያችሁ፣ እንደ አባት ልትሰማት ያልቻልከውን ነው አሁን እያወራች ያለችው። አሁን በህዝብ ፊት ልጅ በድዬሻለሁ ግን እየተጸጸትኩ ነው ብለህ እንድትናገር ብቻ ነው የምፈልገው። እኔ ማለት ምንድነው? ምን ተፈጥሮ ነው ሲከስ ምንድነው? የኔ እንደዛ ማለት ነው ወይ? የኔ እዛ መቅረብ ላንቺ ምንድነው? የኔ ጥፋት መጸጸት ያንሶኝ እንደገና አንቺ ሁለተኛ ጸጸት ውስጥ ለምንድነው የምትገቢው ነው ያልኩሻለሁ። እኔ እኮ ምንም ችግር የለውም ነገር የለም። እሺ ለነማን ነው አጥፍቻለሁ ይቅርታ የምልልሽ? ከወንድሞች ከታየ መንግስት በላይ ለነማን ነው የምልልሽ? አንቻቸው ልበላቸው ችግር የለውም። እንግዲህ ያው ከአባት በላይ አንሆንም እኛ። አባት ነህ አንተ። ልጅቷ እንግዲህ እድሜዋም ትንሽ እንደሆነ ታውቃለህና ልጆች እየሄዱ ቤቷን ስትከፍት ስራ ልትሰራ ስትል አንቺ እንዲህ ያሉ ባለጌ የሆኑባት ቁስሏን እየቀሰቀሱ አውቃ ሆን ብላ እንዳደረገችው ከአባትሽ ጋር እንዲያደረግሽ እያሉ ሁሉ ነውና ሞራሏን የሚነኩት። ልጅቷ እድሜዋን እንግዲህ አንተ ነው የምታውቀው ስንት አመት እንደሆናት። በዚህ እድሜ ላይ ሸክም ሲሆን ከአቅም በላይ ሲሆን ነገ የምትጸጸቱ አንተ ነው። የማይሆን ነገር ቢፈጠር የማይሆን ነገር ቢሆን መቼም ህጉን ወደ ጎን እንተውና አግባብ ባለው መንገድ እንደ አባት እዛ ጋርም አጎትም ይመስለኛል አጠገቧ ያለው እቺ ልጅ ልትረዷትና ያለችበት ህመም ቀላል አይደለም። በዛ እድሜ ልትሸከም ወይ ልትሆነው የማይገባ ነገር ነው። በዚህ ጉዳይ ላይ ስሜታዊ ሆነ እንኳን ስትናገር እየሰማችሁ ነው። እና አሁን እናንተ ተረጋግታችሁ ትላልቅ ሰው ናችሁ። ጥፋትም ሲኖር ደግሞ አንዳንዴ አዎ ይቅርታ ጠይቃታል፣ አዎ ይሄ ነገር አለ፣ ግን ሌሎች ሰዎች አልሰሙትም። እናንተ በውስጥ የጨረሳችሁ በውስጥ ያለቀ ጉዳይ ሌሎቹ ደግሞ የአካባቢያችሁ ሰዎች ሌላው የመጣ ልጅቷ ፎቶዋ ተለቋል፣ ሁሉ ነገር ሆኗል ታውቃለህ ይሄንንና በዛ ላይ እየተሳቀቀች ነውና ለዚህ አንተ እንዳባት እንደምቆ ቀርበ ልጄ ላይ ስህተት ነበር ሌላ ሰው እንኳን ቢያደርገው ከዚህ በኋላ ልጄን አትናገሩ ብለህ ጠበቃ ሆነ። አሁን እኛ የምንለው አንተ ነህ ልትል የሚገባ አይደለም። አጎትየውም ደግሞ እንደዛው
ነው አይደለም? በአደባባይ ሌሎቹም በየጊዜው እየመጡ የሚሰድቡኝም እንዲያቆሙ አባቴ ነው ይምጣና ሚዲያ ላይ የተለቀቀ ጉዳይ ነው። እሱ ሚዲያ ተጠቃሚ ነው። በቃ ልጄ እንዲያጥፍቻለሁ ይቅር በይኝ፣ በቃ ይቅርታ፣ ከዚህ በኋላ ደግሞ እክስሻለሁ፣ ወደፊት ትፈልጋለች ከአንተ ይሄንን ደግሞ በውስጥም እያልካት ነው። በአደባባይ ማለቱ ምንድን ነው የሚከብደው? እንኳን አጥፍተህ ባታጠፋስ ብትላት። እሺ ወንድሜዋ አንድ ሀሳብ ልቀጥል። ያው እኔ እቺ ልጅ ናት፣ ባህር ልጅ ናት፣ የመጀመሪያ ልጅ ናት። በእርግጥ በሰዓቱም እኔም ለልጄ ያው ለመጀረብ የሚሆን ለምንም ዝሮ በተፈጠረው ስህተት ወንድሞች ይዘውና ከዚህ በፊት ነበር ነገር ለቲክቶክ ያሰበችው። ታይ ዝሮ ነገር አባትሽ ነው፣ ከአባትና ከልጅ እንትና የሚወጣ ነገር የለም። እኔም ብያታለሁ፣ አሁንም ደግሜ እላታለሁ። እኔ ልጄን አሁንም ደግሜ የምነግራት ምናልባት እኔ ተሳስቼ በሰዓቱ ልጀርብሽ ነው ልበልም ተሳስቼ እኔም ራሴ ተሳስቼ አንቺም እንዳትሳሳች፣ ቢያንስ የኔ ጸጸት ይበቃ። እኔ ጸጽቶኛል። መጸጸት ብቻ አይደለም ልጄን ነገ በምክስሽ መልኩ ክስሻለሁ። ዛሬ ሚዲያ ላይ እንዲህ ብንል የአባትና ልጅ የሚዲያ መሳቂያና መሳለቂያ ነው እንጂ የምንሆነው ለአንቺ የሚጠቅምሽ ነገር የለ ለእኔ የሚጠቅመኝ ነገር የለ ተባብለን በውስጥ ጨርሰን ሰላም ኑረናል። እንዳለችው ምናልባት በውስጥ እየመጡ የሚረብሹ ሰዎች ካሉ እሱን አላውቅም። ዛሬ ይሄ ነገር ተፈጠረ ሲሉኝ ግን ምን አዲስ ነገር ተፈጠረ ብዬ እንትን ብያለሁ። እሷ ብቻም አይደለም እኔ በሰዓቱ የጀረብኳትን በምወደው በማከብረው በስደት በውትድርና ዓለም አብሮኝ የነበረ የምወደው ጓደኛ የነበረ በሱ ፎቶ ነበር ልጀርባት የሞከርኩት። እሱንም ራሱ ድሉን አግኝቼ ባገኘው ይቅርታ የምጠይቅበት ጊዜ ማለት ነው። በሱ ፎቶ ያለው እሱም እዚህ አለ። በቃ እየሰማኝ ከሆነ ሰማሁ እያለ የምወደው የማከብረው እስከ ስደት ዓለም በግንባር ብዙ ነገር ያሳለፈ ወንድሜ ነው። በሱ ፎቶ ነው ስህተት የተሰራው። እሱንም ድሉን አግኝቼ በሆነ አጋጣሚ ባገኘው ይቅርታ ጠይቀዋል። እንኳን ልጄን ቀርቶ ማለት ነው። እና እኔ ልጄን አሁንም እኔ የተሳሳትኩት ስህተት እሷም ጋር እንዳይፈጠር አንቺም እንዳትሳሳች ነው የምለው ነገር ማለት ነው። በወንድም ጨርሰናል ይሄን ነገር። በእርግጥ በወንድሞቼ ከየመን ድረስ ሳይቀሩ በወንድም ጨርሰናል። በውስጡ ሁሉ ነገር አስታርቀውና ሰላም እያወራን ከርመና ሸበካም ስገባ ሰላም እላታለሁ፣ እሷም ሰላም ትለኛለች። ዛሬ ግን ምን አዲስ ነገር እንደተፈጠረ እንዲህ ከሆነ ቲክቶክ ላይ ሲሉኝ ማመን ነው ያቃተኝ ማለት ነው። ነገ የሚሰጥሽን ነገር አትስሪ። ትናንት የሰራው ስህተት ሳያንስ አንቺ ሁለተኛ አትድገሚው። የሰው መሳቂያ ማንሆን ያጠፋው ጥፋት ደግሞ ይቅርታ ጠይቄያታለሁ በወንድሞቼ ፊት። አሁንም እየነገርኳት በእናንተ በወንድሞቼ ፊት በቃ ሲበቃ ከዚህ በላይ ቆይ ገነት እንዳትዘጊው ያለኛው እኛ በውስጥ አረዳዱም ነው ያቆቹን አይደለ ላይቭ ላይ መቅረቡ የኔ ምንድነው ለእናንተ ጨርስ ነው የምትለው አንተ ያለው አባቷ ስለመሆን እኮ እሷም እየሰማች እናንተም እየሰማችሁ ሚዲያውም እየሰማ ነው እየተከታተለ ነው። አባት ስለመሆን ሚዲያ ላይቭ ላይ እኮ ብገባ ይሄው ነው። ሌላ ምንም የተለየ ቃል የለኝም። ስህተቴንም እየተናገርኩ ነው። ሰዎችም ከኔ ለልጆቻቸው ማድረግ እንደሌለባቸው ስህተቱን እየነገርኳት ነው። እየሰማችሁኝ ነው። አባት ባልሆኑ ኑሮ እኮ እሷም አባቴ አይደለም ብላ እኮ ልትናገር ትችል ነበረ። አባቷ ስለሆንኩኝ እኮ ነው እያወራችኝ ያለችው። ስለዚህ ያን ነገር አሁንም ድጋሜ እየሰማችሁኝ ነው። በሚዲያ ላይ ናችሁኝ በልጄ ላይ በእርግጥ ትናንትና በወንድሞቼ የጨረስነውን ነገር ዛሬ ምን አስባ እንደመጣ ባላቅም በእርግጥ እንዳለችው ብዙ የተለያዩ ሰዎች የሷን እድገት የሷን መለወጥ የሷን አንገት መድፋት የሚያስደስታቸው ሰዎች ምናልባት በጎን እየሄዱ እየወጓት ሊሆን ይችላል። ጠይብ ዛሬ ይቅርታ ጠይቄያታለሁ። በእናንተ ፊት ይቅርታ እየጠየኳት ነው። ነገም ደግሞ ሌላዎቹም እንደዚህ ደግሞ ቢዚ ሊያደርጓት ነው። እስከ መቼ ነው ይሄ ነገር ሊቀጥል የሚችለው ነው? አንድ ጊዜ ሀብት እያልጠየቀ እሺ ይሄን ጉዳይ እየሰራህ የዘቀዘቀኝ ምን እንደሆነ እንድሞት ነው ወይስ እናቴ ጋር በደል አለብኝ ወይስ እኔ በድያለችን ነገር እስኪያብራራልኝ እንግዲህ ሁሉ ነገር ቆይ ይቅርታልኩሽ እኮ በወንድሞቻችን ፊት አልበደልኩም። በደላው በድያለሁኝ እኔ ሰራው ስህተት ዛሬ ማንቺ እንዳትደግሚው እያልኩሽ ነው። አንቺ ባደረኩት ነገር ተጸጽቼ ተምሬበታለሁ። አንቺም እንዳትደግሚው ተረጋጊ እያልኩሽ ያለው ወንድሞቻችን ትናንትና እንደዛ ነው ያሉሽ። ሀፍት ይሄ ነገር ለማስበሽ እንደመጣሽ አላውቅም። ከዛ ደግሞ ታወራለህ። ከፈለግሽ ደግሞ ወንድሞች አሁን እያወሩን አይደል? ይምጡ በውስጥ ይጨርሱ። በውስጥ የሚባል ነገር አይሰራም። ትናንትና በውስጥ ተብሎ ነው እኔ ነገር ፍልፍል ነው ዛሬ ላይ እየተወበሉት። አሁን እኔ ራሴ እንዳልጸጸትበት እኔ የበደልኩ ነገር አለ የለም። እናቴ ጋር በደል አለብህ የለብህ እቺን ብቻ ነገር አንቺ በጸጸትሽ እኮ ስህተቴ ነው ማለት አልችልም ነበረ። እየሰማሽ ነው? እኔ በደል አልበደልኩም። ዛሬም ነገም አልኩሽ እኮ ዛሬም ነገም ልጄ ነሽ፣ በድዬሻለሁ። በደል ብቻም ሳይሆን ማድረግ ያለብኝ ነገር እንዳባት ጊዜና ቦታ ጥቼ እንጂ ለአንቺ ለአንድ ልጅ መሆን አቅቶኝ አይደለም። ባደረኩት ነገር ግን ተጸጽቶኛል። ለክፋት ይሁን ለምንም ይሁን ለምንም ልሰብ ዙሮ በተደረገው ነገር ይቅርታ አሁን እኔ ብዬሻለሁ አይደለም? አልካልኩሽም እኮ ጥፋት ሰርቻለሁ። ምናልባት ዛሬ አንቺ ልጅ ነሽ ቸኩለሽ በሚዲያ ጋጋታ ተሳስተሽ ዲባይነት ሁለተኛ እንደዚህ እኔ ብሞትብህ ሳይል እኔ ብሞትስ እንዴት ምን ታደርግ ነበር? ያለ እኔ ብሞትስ እውነት ያለ ትኖር ነበር? ለመብቴ ሌላ መብቴ እንኳን ያሞትሽብኝ ራሴን አጥፍቼ ቢሆን ራሴን እስከመላጨት እኮ ደርሻለሁ። አይምሮዬን እኮ አጥቼ ነበር። ግን እኔ ብሞት እውነት አንተ በቁመት አይደል ነበረ?
እኔ እኮ ዛሬ ላይ ስራ ኑሮኝ እኮ ደስታ የለኝም። ገንዘብ እየሰራሁ እኮ ደስታ የለኝም። ሰው ስራ አጥቶ ሲቀመጥ ያመዋል። እኔ ግን ስራ ኑሮኝ እኮ መተንፈስ አምኝታ የተኝቸው እንባዬ ባንገቴ ነው የሚሄደው። ለምን በአባቴ እንዲተደረግኩ? እኔ ለአባቴ እኮ እኔ ለአንተ ክፉ ነኝ ሀብትዬ፣ ግን እስኪ እንደው በሰው ፊት ንገረኝ። እኔ ለአንተ ክፉ ነኝ። አዳምጣት፣ አዳምጣት። ይህንን ነው አያችሁ፣ እንደ አባት ልትሰማት ያልቻልከውን ነው አሁን እያወራች ያለችው። በውስጥ ሲሆን አዳምጣት፣ ስማት። እንደው ሌላ ምንም ማለት ነው። እንደው በወለድካቸው ልጆች አግኘው ቆይ አንዴ ገነት፣ ይኸውልሽ አልቅሽ፣ ይውጣልሽ፣ ችግር የለም። ስሜትሽን ግለጪ። ምናልባት እነሽንም አድርገሽ የእሱም ወንድም ከሆነ ታች ያለው ሱራፌል እች ልጅ ቅድም ነው በደንብ ሄል ማድረግ መታከም አለባት። በልጅነት የደረሱ ጠባሳዎች ከባድ ናቸው እና በሚዲያዎች ላይ የለቀቃቸው ነገሮች ካሉ ምን ካሉ አንሳ። በዚህ አጋጣሚ ይህንን ለማረጋገጥ ሳሚን ልጠይቀው። ሳሚ እዚህ ጋር ስላለ በስሙ ስለተደረገ ሳሚ፣ አሁን የሰማኸው ድምፅ የጓደኛ ድምፅ ነው? አብረህ ወታደር ቤት የነበርከው ሳውዲ ላይ ያገኘኸው ሰው ነው? ሳሚ ሆዲፍጀው ንገረኝ። እሺ፣ አዎ የወድራያ ድምፅ ነው። እሺ፣ የምጠይቀው ጥያቄ አለክ አንተ በቀጥታ? እኔማ ጠይቀዋለሁኝ። ወድራያ እንዴት ነህ? በመጀመሪያ እንደው እኔ የምጠይቅህ ልጅ እንደው እንደዚህ ተነሳሳ። እኔ ጓደኛዬ፣ ወንድሜ፣ ትልቅ አባቴ ያው ብዙ ነገር አሳልፈናል። ይሄ የማይባል እሷ ብቻ አይደለም። በነገራችን ላይ ብዙ ሴቶች መጥተዋል። ልጅ እንደዚህ ልታረግ ቻልክ ወይስ እኔን ያኔ እኔ ሳቅ እንደ አባቴ ነህ፣ እኔ ልጅ ነኝ፣ እኔ እናንተ አንገናኝም። በርሜ እንደ አባት ነህ። እዛ በረሃ ላይ ብዙ ነገር አሳልፈናል፣ ከማሰልጠኛ ጀምሮ እስከ ግንባር ድረስ። እንዴት በእኔ ፎቶ እንደዚህ ልታረግ ቻልክ? ጨርሻለሁኝ። እንደው ይሄን መልስልኝ። ምክንያቱም አንድ ሁለት ሶስት አይደለም ብዙ ሴቶች አሉ። እኔ ጋር ከ7 ከ9 በላይ ሴቶች መጥተዋል። እንደው ሌሽ እኔ ያኔ ያስቀየምኩህ አለ ወይስ እኔን ለመበቀል ነው ወይስ ምንድን ነው? እኔ የማውቀው ጓደኝነታችንን፣ ፍቅራችንን እንዴት ስንፈላለግ እንደነበር ነው የማውቀው። ገባህ? ዙሮ ሰማሁ። እኔ አንተን ለመበደል ወይም አንተ አስቀይመህ ምናምን አይደለም። እንግዲህ እኔና አንተ ፍቅር አንተ ራስህም እየገለጽከው ነው። ከግንባር ጀምሮ ከማሰልጠኛ ጀምሮ የነበረው ፍቅራችንን ከፍቅር ውጭ ሌላ ነገር የለም። ለክፋት ማስገም አይደለም፣ ለመጥፎ ነገር ማስገም አይደለም። ልጄ ናት እንግዲህ የወለድኳት ልጄ ናት። ምናልባት እንግዲህ የራሴ ያሰብኩት ነገር ልጀርባት ነው ወይስ ምን ያክል ነው እሷ ቁመናዋን የሚለው ያ ነገር ትክክል ነው እያልኩ አይደለም። ያደረኩት ነገር ስህተት ነው እያልኩ ነው። ዛሬ ላይ ጸጽቶኝ ተጸጽቼበት እየኖርኩ ነው ያለሁት። ምናልባት ቅድም እሷ የተናገረችው ነገር ራሴን አጥፍቼ ቢሆን ያለችው ነገር አለ እንኳን ያላጠፋሽብኝ። እኔ ጥፋት ያጠፋሁት ነው የተጸጸትኩት ሊሆን እንጂ አንቺ ገና ሕፃኒቱ ልጅ ክፋትሽንም አልመኝም። የመጀመሪያ አይነሽ ባህር ልጅ ነሽ፣ ብዙ ያየሁብሽ ነሽ። ቢሆንም ግን ዛሬም ነገም ቀጣይ ይሄ ነገር እንደዚህ የሚሉ ሰዎች ካሉ ስህተት ነው። በሰዓቱ ያደረኩትም አባቷ ነኝ። ያደረኩትም ለምንድን ነው የሚሆን አንድ አባት ለልጅ ነው ያደረኩት። ይሄን ነገር ደግሞ በዚህ ስራ ልታሰናክሉ እሷን አንገት ልታስደፉ የምትሞክሩ ካላችሁ እንግዲህ እየተናገርኩ ነው። ሰማው ወንድሜ፣ ግን ዛሬም ነገም እድሉን እንኳን ስላገኘሁ ደስ ይለኛል። በጣም ይቅርታ ነው የምጠይቀው። አንተ ለክፋት እንደማላስብህ ታውቃለህ። ከወንድምነት ወይም እንዳልከው ከአባትነት በታላቅነት በዘለለ ሌላ ለክፋት እንደማላስብህ ታውቀዋለህ። ይሄንን ለአንተ ስለምልህ ነገር የለኝም። ግን በልጄ ላይ ያደረኩት ነገር ግን አሁንም በእናንተ በወንድሞቼ በእህቶቼ ፊት ይቅርታ እየጠየኳት ነው። ይሄ ነው ልላችሁ የምችለው። በይበልጥ ደግሞ በውስጥ እሷ ጋር እናወራለን። ችግር የለውም። መጃል የለኝም። ግን አንድ ጥያቄ አልመለስክምና እንደው በዚሁ አጋጣሚ በደንብ እንድትመልሰው አጠንክረህ እንድትመልስልኝ ነው የምፈልገው። ልጅህን ይቅርታ ጠየቅ። አሁን ኦልሬዲ በሳሚ ስም ወይም በሱ ፎቶ ምክንያት ሌሎች 7 ወይ 9 የሚሆኑ ሴቶች ተብሏል። እውነት ነው? የመጀመሪያው ነው። ልክ አሁን የልጅህን ከልብ ተጸጽተህ አምነህበት ደፍረህ ይቅርታ እንዳልካት አሉ ወይ? የመጀመሪያው ካሉስ ደግሞ እነሱንስ ይቅርታ ጠይቀህ በዚህ ነገር በማድረግ ተጸጽተህ አቁመሃል ወይስ አሁንስ እየቀጠልክ ነው? ምክንያቱም አሁን በልጅ ላይ የሄድከው አካሄድ
እንዳለ ሆኖ ለዛ ነው በደንብ አሁን ብትመጣ በደንብ እናወራለን። አሁን በስልክ ነው እየሰማኝ ከሆነ ግን ይሄን ጥያቄ እሱም ጠይቀዋልና ይሄም ልጅ ያለ ጥፋቱ በህግ የሚያስጠይቅ ነገር ነው። ማያቅ ሰው ስራ ላይ ሆኖ እህቱን እንዲሆናበት ወይ የሆነ መጥቶ ወንድሙ ቢገለው ቢደበድበው ምንም በማያውቀው ነገር አደጋ ላይ ቢወድቅስ እያደረክ ነው ሌሎች ሰዎች ላይ ይሄንን ንገራል። ያው ችግር የለውም። አሁን ወንድሜዋ አሁን ተፋታበር ይችላል ይወዝሮ አሁን እንደማንኛውም እኔ ለሰማው ችግር የሚያደርስበት አደጋ የሚያደርስበት ነገር እንኳን ባይኖርም ምናልባት እኔ አሁን ሊጀናጀን ይችላል ላወራ ይችላል። በርግጥ ስለዚህ አይደለም አጋል አላረክም ይሄን ግልጹን ነው ሀብታው በመጀመሪያ ካኖረ በስተቀር እኔ ሰማው ለአደጋ ለመጣር ወይም አደጋ የሚያደርስ ነገር አንድ ጊዜ አሁን ባለበት ታይም በሱ ፈታ ሆነም እየተጀናጀክ ነው ወይስ አይደለም? በህዝብ ፊት ተናገር። ብዙ ልጆች እኮ ሚዲያ ላይ ወጥተው እኮ ወዳቸው መግለሪያ ያለው ስለራስሽ አይደለ ስላንቺ ደግሞ በውስጥ ገነት አሁን ቆይ የዚህን ጥያቄ እኔ ጠይቄዋለሁ ይመልስልኝ ሊሆን ይችላል። ሰማው ወንድሜ ለጠየቀ ጥያቄ ለአንድ ወንድሜ ለጠየቁ ጥያቄ እየመለስኩላቸው ነው። አንቺ ዝም ብለሽ ይቅርታ ጠይቄሻለሁ። ከዚህ በላይ ምንም ድርሻችንን በይበልጥ ደግሞ በውስጥ እናወራለን እያልኩሽ ነው። እና ሰማው ወንድሜ እኔ አሁን ትክክል አላወራም ማለት አይደለም። ከአንዱ ከሁለቱ ከሶስቱ ሴት ጋር አውርቼ ሊሆን ይችላል። መቼ ከ4 ዓመት ከ5 ዓመት በፊት ለዚህ ሀገር አዲስ በነበርኩበት ሰዓት ለሀገሩ አዲስ ከመሆን አንጻር ለሚዲያው አዲስ በነበርኩበት አንጻር ያ ሲል ግን እኔ ከማውራት ከመጀናጀን ከመጣወት ከጅንጅን የዘለለ ለሰማው ኮፋት ወይ ለሰማው ለሰማው ወንድሜ ባለትዳር እንደሆነ አውቃለሁ። ከትዳሩ ጋር የሚገናኝ የሚል ነገር እንደማደርግ ስራ አልነበረም ለልጅ ከሰራሁት ውጭ ማለት ነው። ስለዚህ በዚህ አጋጣሚ ለሁሉም ተጠቅላላ አድርጌ ይቅርታ የጠየቁት ወንድሜ ሰማው ማለት ነው። በዚህ አጋጣሚ ስላገኘው እሺ በነገራችን አንዴ ነገር እሺ ነገሩን ጠቅላላ እናድርገውና መጠየቅ ያለባትን ጥያቄ ከጠየቀች በኋላ ይቅርታ ይጠይቃትና ነገሩን እናሳብ መንዛዛቱ ማለትም የሰው ልጅ ስህተቱን ማመኑ ትልቅነት ነው። ስህተቱን ካመነ በቂ ነው። በቃ መንዛዛቱ ማለት ነው። የምትፈልገውን ነገር ይቅርታ ይበላትና እናሳብ ሱራፌ አንድ ነገር መሰረቱን ነቀለህ ካልጣልከው ዝም ብሎ ከላይ ደፋፍነህ ብታልፈው ነገ ደግሞ ተነስቶ መምጣቱ አይቀርም። በወንድሞቼ ፊት በሚዲያ ይቅርታን እየጠየኳት ነው። ነገ በዚህ ነገር ይጣጣልበት ነው። እሺ የገና አባት ሚዲያ እየሰማኝ ነው እየተናገርኩ ነው። እኔ ነኝ የተሳሳትኩት፣ እኔ ነኝ ያጠፋሁት፣ እኔ ነኝ ልጄን የበደልኳት። አትድረሱባት ስራዋን ትስራ እያልኩ ዛሬ በእናንተ ፊት በይቅርታ እየጠየኳት ነው። ነገ ምን ልትሆን ነው? አንድ ጥያቄ ልጠይቅህ የገና አባት ከይቅርታ ጋር እኔ እንደ ሴት እንደ እናት እንደ እህት ልጠይቅ። አንተ የልጅህን ፎቶ ፌስቡክ ላይ ለምን ፖስትካት? ህሜት ቢሆን ወሬ ቢሆን እኮ የአገሮቿ ልጆች የሰፈሮቿ ልጆች እኮ አንቺ እንደዚህ እያሉ ታሪክ አስቀምጠህላት ስለሄድክ እኮ ነው ልጅቱ ራሴን አጠፋለሁ ያለችው። ለምን ፖስትካት? ራስህ ጀንጅነሃት፣ ራስህ አባቱ ነህ፣ ራስህ ፍቅረኛ ሆነህ መልሰህ ደግሞ ስትነቃብህ ለምን ፖስትካት? ለምን አባቴ ለምን? ያንን እኮ እንግዲህ መስሎኝ አድርጌዋለሁ እያቸዋለሁ አይደለ? ልጅ ናት። በሰዓቱ ላፊ መነጋገር ምን አንዳንድ ልክ መጋባቶች ነገሮች ሊኖሩ ይችላሉ። ያንን ነገር ተንተርሼ በርግጥ እንደ አባት ስህተት እንኳን ብትሰራም ወይም ብትቆጣኝም ብትሰድበኝም መቻል ነበረብኝ፣ ማድረግ የለብኝም። አሁን ልክ ነሽ። አሁን ያልሽው ነገርም ትልቅ ጥፋት ነው። ትክክል ነሽ። ያንን እየተንተራሱ ቆይ ገኒ ዛሬ ይቅርታ እየጠየኳት ያለው ታዲያ በእናንተ ስህተቶች ፊት ፍቄ አንድ ጥያቄ ልጠይቀው። ጠይብ እኔ የብልግና ቪዲዮ እኔ ነኝ አይደለሁም ህዝቡ እንዲያውቅልኝ ፈልገው ነገር ይሄን ጥያቄ እኔ የብልግና ቪዲዮ ግን ታጫለሽ አንቺ እና እኔ ከዚህ በፊትም በወንድሞች በእናትህ ላይ አይደለሁም ፎቶ ነው ቪዲዮ አይደለም ደግሞ ፎቶ ነው። በሰዓቱ ከኔ ጠፍተሽ ስትሄጂ ተናድጃው እንዳባት ለሽ ያባቱ አይደለም ከኔ ጠፍታ ለምን ትሄዳለህ ብዬ አዎ የፎቶ እንጂ ቪዲዮ አይደለም። ያንን ደግሞ ግዴታ መናገር ካለብህ ካልሽም ይኸው እየተናገርኩልሽ ነው። ያንቺ አይደለም ፎቶ ነው። ፎቶ የተቆረጠ ፎቶ ነው። ያን እየነገርኩሽ ነው። ልጆች እዚህ ጋር አሉ እየሰሙ ነው። እኔ እንዳልሆንኩኝ ካሁን በኋላ በውስጥ እየመጣችሁ የምትሰዱ ሰው ልክ እንደ ሀፍት እንዳባቴ ሚዲያ ላይ እያወጣሁ እየፖሰድኩኝ በህግ ነው የምጠይቃችሁ። እንደዚህ በይቅርታ አላልፍም። በቃ እኔ ይሄን ነው የምለው። በቃ አሁን በዚህ ጉዳይ እኛም እናግዝሻለን። አንቺ በምትኖሪበት ሀገር የሚኖሩ ሰዎች ነው ማላደረግሽው ነገር ይሄን አርጋለች ካሉ እሙም አለች፣ አዙም አለች፣ ሌሎችም ደግሞ ቦታው ላይ ያሉ ሰዎች አሉ። እሱም እናደርጋለን። አንድ